ስብሐት ለከ ከመ ንንግር ኩሎ ስብሐቲከ በአናቅጽያ ለጽዮን ማኅደረ ብዙ ሰላም ዘአንቃዕከነ እምነ ንዋም ኢየሱስ ወልደ ማርያም ስብሐት ለከ። የተማከሩት እነማን ናቸው ሲባል የካህናት አለቆች። የሚገርመው የህዝብ የበላይ ጠባቂዎች ይሆናሉ። ህዝቡን ያጸድቃሉ፣ ወደ መንግስተ ሰማያት ገነት መንግስተ ሰማያት ያስገባሉ፣ ከእግዚአብሔር ጋር ያስታርቃሉ፣ ሰው በበጎ እንዲኖር ያደርጋሉ የተባሉት እነዚህ የካህናት አለቆች ናቸው የመጀመሪያዎቹ በመሪነት ያሉት። ሌላኛው የህዝብ ሽማግሌዎች። ሽማግሌ አሁን በተንኮል ሲገኝ አያሳዝንም? ሽማግሌዎች ሰውን እንግደል ብለው ሲመክሩ አያሳዝንም? ሽማግሌዎች በጎ ስራ እናጥፋ ብለው ሲነሱ አያሳዝንም? እጅግ በጣም የሚያሳዝነው ይሄ ነው። ስብሐት ለከ ከመ ንንግር ኩሎ ስብሐቲከ። እርሷ ይህን ሽቱ በሰውነቴ ላይ አፍሳ ለመቃብር ያደረገች። እውነት እላችኋለሁ ይህ ወንጌል በዓለም ሁሉ በማናቸውም ስፍራ በሚሰበክበት እርሷ ያደረገችው ደግሞ ለእርሷ መታሰቢያ እንዲሆን ይነገራል። ስብሐት ለከ ከመ ንንግር ኩሎ ስብሐቲከ። 30 ብር ትመዝኑልኛላችሁ አሳልፌ ብሰጣችሁ ብሎ የተናገረው። ስብሐት ለከ ከመ ንንግር ኩሎ ስብሐቲከ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የእግዚአብሔር ልጆች የቅዱሳን ወዳጆች እንበለ ደዌ ወሕማም እንበለ ጻማ ወድካም ያለ ደዌና ያለ ሕማም ያለ ችግር እግዚአብሔር አምላካችን ለብርሃነ ትንሣኤው በሰላም እንዲያደርሰን የእርሱ መልካም ፈቃድ ይሆንልን። በእግዚአብሔር መልካም ፈቃድ ሰሙነ ሕማማቱን ከጀመርን ዛሬ 3ኛ ቀናችን ነው። ሰኞ መርገመ በለስ፣ እንደዚሁም ደግሞ አንጽሖተ ቤተ መቅደስ በለስን የረገመበት ወይም በአምሳለ በለስ ረገማ ለኃጢአት በበለስ አምሳል የሰውን ኃጢአት የአይሁድ ሸንጎን ኃጢአት ያወገዘበትን የሰውን ልጅ ያነጻበትን መርገም ኃይል እንዲያጣ አቅም እንዲያጣ ያደረገበትን ቤተ መቅደሱን ያነጻበት ዕለት ሰኞ መሆኑን ተነጋግረናል። ማክሰኞ ደግሞ ጥያቄ አይሁድና ትምህርተ ክርስቶስ የሚባል ነው። አይሁድ ጌታቸውን የጠየቁበትን እንደዚሁም ኢየሱስ ክርስቶስ በሰፊው ያስተማረበት ዕለት መሆኑን ሁለቱን ቀናት አይተናል። ዛሬ ደግሞ ሮቡ ነው። ሮቡ ዋናው ትልቁ ነገር በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ላይ እንዲሞት እንዲገደል እንዲሰቀል የመከሩበት ዕለት ነው። ስለዚህ ምክረ አይሁድ ይባላል። ሌላኛው ደግሞ ባለሽቱዋ ተብላ የምትጠራዋ ሴት በኢየሱስ ክርስቶስ ላይ ሽቱዋን እያረበረበች እንባዋን እያፈሰሰች ኃጢአቷን ይቅርታ የጠየቀችበት ዕለት ስለሆነ ሽቱውን ያፈሰሰችበት ስለሆነ የመልካም መዓዛ ቀንና የእንባ ቀን ይባላል። እንደዚሁ ደግሞ ከዚህ ጋር በተያያዘ ይሁዳ ጌታውን አሳልፎ ለመስጠት ቃል የገባበት ቀን ነው። እነዚህን ታሪኮች የምንነጋገርበት ዕለት ነው ማለት ነው። እግዚአብሔር በብርሃነ ትንሣኤው እንዲያደርሰን የእርሱ በጎ ፈቃድ ይሁን። ርዕሳችን ወተማከሩ ከመ በህብል የአሐዝዎ ለእግዚ ኢየሱስ ወይቅትልዎ። ኢየሱስንም በተንኮል ሊያስይዙት ሊገድሉት ተማከሩ። ማቴዎስ 26 ቁጥር 4። ይህን የሚያደርጉበት ምንድነው ዓላማቸው ሲባል አንደኛ የሚሰራቸውን ተአምራት የሚያስተምረውን ትምህርት ለማስቀረት ነው፣ ለማገር ለማጥፋት ነው። እዚህ ላይ ትኩረታችን መሆን ያለበት በጎ ነገር እንዲሰፋ ማድረግ፣ በጎ ነገር እንዲቀጥል ማድረግ፣ በጎ ነገር እንዲዳብር ማድረግ እንጂ እንዲጠፋ ለምን ጥረት ይደረጋል ነው። በዓለማችንም እንመለከታለን። በጎ በሚሰሩ ሰዎች ላይ ክፉ ሰዎች ይቀናሉ። ክፎች ሆነን እንቀናለን። አስፈላጊ አይደለም። መቅናት ያለብን ቅንኦ ለእንተ ተአቢ ጸጋ መድኃኒት ለነፍስ ወሥጋ፣ ለነፍስና ለሥጋ መድኃኒት ለሆነችው ለበጎ ነገር ቅኑን የተባልነው። መቅናት ያለብን ለበጎ ነገር ነው። መቅናት ያለብን አንድ ሰው ተማሪ ከሆነ ተምሮ ጎበዝ ሲሆን እኔም እንደሱ ተምሬ እኔም እንደሱ አጥንቼ ጎበዝ መሆን አለብኝ የሚለውን ቅናት ልንወስደው ያስፈልጋል።
ምክንያቱም አስፈላጊ ነው። አርሶ አደር ከሆነም ጎበዙ አርሶ አደር በጋ ከክረምት ሌት ከቀን ብርዱንም ሳይፈራ ፀሐዩንም ሳይፈራ ምንም ነገር ሳይፈራ ችግሩን ሁሉ ተቋቁሞ ውጤታማ ሲሆን ቤቱን በምርት ሲያጥለቀልቀው ገበያውንም ጥጋብ እንዲሆን ሲያደርግ የእርሱን ተሞክሮ ተመልክቶ አርሶ አደርም ከሆነ ከእርሱ ጋር ተወዳጅቶ ጥበቡን በማየት እንደርሱ ሌት ተቀን ማረስ ይሄ በጎ ቅናት ይባላል። ነጋዴም ሆነ ነግዶ ሲያተርፍና ሀብታም ሲሆን እንዴት እንደሚነግድ እንዴት እንደሚሰራ በጎ ስራውን ተመልክቶ በበጎ ስራ እርሱን መምሰል ያስፈልጋል። በተለያዩ የሙያ መስኮች በጎ ስራ ለመስራት በሚሰሩ ስራዎች ላይ በጎ ስራ ለመስራት መቅናትና መትጋት ያስፈልጋል ማለት ነው። ትልቁ ነገር ይሄ ነው የሚፈልገው ጉዳይ። ቅናት በእንዲህ አይነት ነው። እንደዚሁም ወደ ቅድስና ስራ ስንመጣ ለኪዳን ለቅዳሴ በሚገሰግሱት ለማህሌት በሚገሰግሱት የምስራች ወንጌሉን ለመስበክ በሚገሰግሱት ለማስቀደስ በሚገሰግሱት ለመቀደስ በሚገሰግሱት ለማገልገል በሚገሰግሱት እንደዚሁም ለጾም ለጸሎት በሚገሰግሱት ምጽዋት ለመስጠት በሚተጉት እነሱን አይተን እንደነሱ በጎ ሰዎች ለመሆን እንደነሱ አገልጋዮች ለመሆን መትጋት ያስፈልጋል፣ መቅናት ያስፈልጋል። መቼ ነው እንደ እገሊት እኔም ነጠላ ለብሼ ቤተክርስቲያን ሄጄ በጎ ሰው ሆኜ አስቀድሼ ስጋውን ደሙን የምቀበለው? መቼ ነው ንስሐ የምገባው? መቼ ነው እኔም እጄን ለምጽዋት የምዘረጋው? እንደ እገሌ እጄ ለምጽዋት ዘራፍ የሚሆነው? እንደ እገሊት እጄ ለምጽዋት ዘራፍ የሚሆነው መቼ ነው የሚለውን በጎ ቅናት ወስደን በጎ ስራ ልንሰራ ያስፈልጋል። በጥቅሉ መቅናት ያለብን በጎ ስራ በሚሰሩ ሰዎች እንደነሱ በጎ ስራዎችን ለመስራት መቅናት አለብን። ከዚህ ባለፈ ግን ሰይጣናዊ ቅናት የሚባለው ሰዎች የሚሰሩትን ለማጥፋት ተክቶ ሰርቶ ምርጥ አርሶ አደር ስለሆነ እርሱን ለማጥፋት ተክቶ ነግዶ ምርጥ ነጋዴ ሀብታም ስለሆነ እርሱን ለማጥፋት ተክቶ ሌትና ቀን አይኑ የሰካራም አይን እስከሚመስል ድረስ አንብቦ የተለወጠውን በማየት እሱን እንደሱ ለመሆን መትጋት ሲገባ እሱን ለማጥፋት ስሙን የደሮስ ኩስ መቀባት ታሪኩን ለማጥፋት ስራውን ለማጥፋት መጣር ግን ይሄ ሰይጣናዊ ቅናት ይባላል። ይህ ሰይጣናዊ ቅናት ስላለ ነው ሀገራችን አላደግ ያለችው። በጎ ሰዎች ሊወጡልን ያልቻሉት፣ በጎ ሰዎች እድሜያቸው ሊቆይ ያልቻለው፣ በጎ ሰዎች የሚመራመሩ ሰዎች አገርንም ወገንንም ሁሉንም መቀየር የሚችሉ ሰዎች አልወጣልን ያሉት ሀገራችን በድህነት ውስጥ እንድትማቅቅ የሆነው በዚህ ምክንያት ነው። የፈጠራ ሰዎችን የጥበብ ሰዎችን ያጠፋን። ለምሳሌ የጥበብ ሰዎች በአለም ላይ ያሉ የጥበብ ሰዎች ባይኖሩ ኖሮ ጨለማውን የሚገዳደር መብራት መስራት የሚችል አካል አይኖርም ነበር። መቅናት ካለብን በእንዲህ አይነቱ ግኝት ነው። በፊዚክሱ በኬሚስትሪው በማትሱ ነው መቅናት ያለብን። ስለዚህ እንዲህ አይነት ቅናት ሊኖር ይገባል እንጂ መጥፎ ነገር በጎ ነገር የሚሰራውን ለማጥፋት መቅናት የለብንም። እና ተማከሩ ይላል። ወተማከሩ ከመበህብል የአሃዝዎ ወይም ከመበህብል የአሃዝዎ ለኢየሱስ ወይቅተልዎ ኢየሱስንም በተንኮል ሊያስይዙት ሊገድሉትም ተማከሩ አለ። ምንድነው? የሚሰራቸውን ታምራት ለማጥፋት ነው። የተማከሩት እነማን ናቸው ሲባል የካህናት አለቆች። የሚገርመው የህዝብ የበላይ ጠባቂዎች ይሆናሉ። ህዝቡን ያጸድቃሉ፣ ወደ መንግስተ ሰማያት ገነት መንግስተ ሰማያት ያስገባሉ፣ ከእግዚአብሔር ጋር ያስታርቃሉ፣ ሰው በበጎ እንዲኖር ያደርጋሉ የተባሉት እነዚህ የካህናት አለቆች ናቸው የመጀመሪያዎቹ በመሪነት ያሉት። ሌላኛው የህዝብ ሽማግሌዎች። ሽማግሌ አሁን በተንኮል ሲገኝ አያሳዝንም? ሽማግሌዎች ሰውን እንግደል ብለው ሲመክሩ አያሳዝንም? ሽማግሌዎች በጎ ስራ እናጥፋ ብለው ሲነሱ አያሳዝንም? እጅግ በጣም የሚያሳዝነው ይሄ ነው። ሌላ ጸሐፍት ፈሪሳውያን ሰዱቃውያንም በብዛት አሉበት። ስለዚህ የነሱ ሸንጎ 72 ነበረ። ያ ነው የተመካከረው። ተመካክሮ በወቅቱ ደግሞ የካህናት መሪ የነበረው ሊቀ ካህኑ ቀያፋ ይባላል። በሱ መሪነት እኒህ ሁሉ ተማከሩ። ምን ለማድረግ? ኢየሱስን ሊይዙት ሊገድሉት፣ አንድ በጎ ስራን የሚሰራ አካልን ለመያዝ ለመግደልና የሚሰራቸውን ስራዎች ለማጥፋት ነው ተማከሩት። በማን ላይ ተማከሩ ሲባል በጌታችን በአምላካችን በመድኃኒታችን የዓለም መድኃኒት በሆነው በኢየሱስ ክርስቶስ ላይ ነው የተማከሩት። የሚሰራቸው በጎ ስራ ስላስቀናቸው፣ ዕውራን ስላበራ፣ በደረቅ ግንባር ላይ አይን ስለፈጠረ። ለምሳሌ የጤሜዎስን ልጅ በርጤሜዎስን የዮሐንስ ወንጌል ምዕራፍ 9 ገብታችሁ ብታነቡ አይን የሌለው የአይን ምልክት የሌለው ድምስ ግንባር ነበር ነው የሚለው። ምልክቱ እንኳን የለም። በዚህ ፍጡር ሌላው ህዝብ ይቅርና የእጆቹን ተአምራት የቃሉን ትምህርት እየሰሙ ሲከተሉት የነበሩ ደቀ መዛሙርት ራሱ እጅግ በጣም ተገርመዋል። ምንድነው እንዲህ ሆኖ ሊፈጠር የቻለው?
ሰዎቹ ናቸው ወላጆቹ ናቸው የበደሉ ወይስ እሱ ነው በደለኛው ብለው ወደ ኢየሱስ ክርስቶስ ጥያቄ አቅርበዋል። ኢየሱስ ክርስቶስ ምንድነው ያላቸው? አበሰ ወይ አዝማዲሁ አላ ከመ ያስተሪ ግብረ እግዚአብሔር፣ እርሱም አልበደለም ወላጆቹም አልበደሉም፣ የእግዚአብሔርን ስራ ሊያሳይ ተአምር ሊገልጥ እንደዚህ ሆኖ ተፈጥሯል አላቸው። ከዚህ በኋላ ምንድነው ያደረገ? ናለውና ጠራው። ምራቁን ወደ መሬት እንትፋለ፣ እንደ ሰውነቱ ምራቁን እንትፋለ፣ እንደ ሕፃናት ጭቃና ወካና የአይን ምልክት ስለሌለው የአይን ምልክት አበጅቶለት ወደ ሰሊዮም ውሃ ሂድና ታጠባለው። በሰሊዮም ውሃ ታጥቦ እያየ ተመለሰ፣ አይኑ በራለት ነው የሚለን። እንግዲህ ይሄን የመሰለው ተአምር ነው ያስቀናቸው። አሁን ወገናቸው አይኑ ቢገለጥና ቢያይ ምን አስቀናቸው? የአይን ምልክት ያልነበረው አይን ተሰርቶለት ቢያይ ምን አስቀናቸው? ስለ ኢየሱስ ክርስቶስ ስናይ እንደ ሰውነቱ ምራቅን ተፍ ማለቱ ጭቃ ማብካቱ እንደ አምላክነቱ ደግሞ እንዲያይ ማድረጉ አይንን መስጠቱ ጭቃውንም ወደ አካል ማድረጉ ያው ከጭቃ ፈጥሬያችኋለሁ ማለቱ ነው። የዓለም ፈጣሪ መሆኑን ያሳያል። ነገር ግን አይሁድን ይሄ አይነት ተአምር ለምን አስቀናቸው? መጻጉዕን የ38 ዓመት ድዌውን ተነስና አልጋህን ተሸክመ ሂድ ብሎ ደህና አደረገው፣ ፈወሰው። ይሄ ያስቀናቸው ይሄ ነው። ባህሩን ነፋሳቱን ገሰጸ፣ ያስቀናቸው ይሄ ነው። ከ5000 በላይ የሆነ ህዝብ በ5 እንጀራና በ2 ዓሣ አጥግቦ 12 ቅርጫት አስነሳ፣ ያስቀናቸው ይሄ ነው። አላዛርን የ4ቱን ቀን ሬሳ አላዛር ጻአም መቃብር አላዛር ና ከመቃብር ወጣ ብሎ አስነሳው፣ ያስቀናቸው ይሄ ነው። የዮሐንስ ወንጌል ምዕራፍ 11 ላይ ተመልከቱ። እንደዚሁም ደግሞ የሉቃስ ወንጌል ምዕራፍ 7 ላይ ስንመለከት የመበለቲቱ ልጅ ነበረ። አንድ ልጅ ብቻ ነው ያላት፣ ባሏ ሞቶባታል። ተስፋዋ ነው፣ ህይወቷ ነው። እሱን ካላገኘች ህይወቷ ይጨልማል። ስለዚህ ያ ልጅ ሞቶባት እያለቀሰች በደጋፊ እየሄደች ሊቀበርባት ሲል ያልጋውን ሸንኮር ይዞ አንተ ጎበዝ እልሃለሁ ተነሳለው፣ አስነሳው፣ ደስ አሰኛት። ደጋፊዋ ስለመጣላት፣ ብርሃኗ ህይወቷ የታሰረበት ስለመጣላት እኒህን ሁሉን ያደረገ ሙታንን አስነሳ፣ ዕውራንን አበራ፣ ለምጻምን አነጣ፣ ጎባጣውን አቀና፣ ሽባውን ተረተረ። እኒህን በማድረጉ እኒህን ታምራት በመስራቱ በዛ ላይ የህይወት የምስራች የሆነውን ወንጌል በመስበኩ የዘላለም ህይወት የምናገኝበትን የሰው ልጅ ሁሉ የሚድንበትን የምስራች ወንጌል ሰበከ። ያመነ የተጠመቀ ይድናል። ሂዱና አህዛብን ሁሉ በአብ በወልድ በመንፈስ ቅዱስ እያጠመቃችኋቸው እያስተማራችኋቸው ደቀ መዛሙርት አድርጓቸው እያለ ይህን ሁሉ ተናገረ፣ አስተማረ። እንደዚሁ አማን ብለከ ዘይተወልደ ዳግም እማይ ወይም መንፈስ ቅዱስ ይክል ርዮታ ለመንግስተ እግዚአብሔር፣ እውነት እልሃለሁ ዳግመኛ በውሃና መንፈስ ቅዱስ ያልተወለደ የእግዚአብሔርን መንግስት አያይም ብሎ ጥምቀትን ሰራልን። ዳግመኛ የምንወለድበትን የመንግስተ ሰማያት ዜጎች የእግዚአብሔር ልጆች የምንሆንበትን ጥምቀትን ሁሉ ሊሰራልን የመጣ በጎ ነገርን ሊሰራን የመጣ በጥቅሉ የታሰረውን የሰው ልጅ በኃጢአት የታሰረውን በዲያብሎስ ግዛት ውስጥ የነበረውን በቀንበር ውስጥ የነበረውን የታሰረውን ለመፍታት ከቀንበሩ ከዕዳ ቀንበር ለማላቀቅ እና የተዘጋችበትን የገነት በር እውነት መንገድ ህይወት ሆኖ ሊከፍትን የመጣ ለመጥፎ ነገር አልመጣም። ስለዚህ ይሄን ለማጥፋት ነው የተማከሩ። አላወቁትም እንጂ መድኃኒታቸውን ነው እንግዲህ መድኃኒታቸውን ለመግደል መድኃኒታቸውን ለመስቀል ነው እንግዲህ የተማከሩት ማለት ነው። ስለዚህ ይሄ ነው እንዴው የመቆያ ነጥቦች የምናደርጋቸው። በዛሬው ዕለት የተፈጸሙትን ረቡዕ ብለን በሰሙነ ሕማማት ረቡዕ ምን ተፈጸመ የሚለውን እናያለን። በሰሙነ ሕማማት ረቡዕ አንደኛው ምንድነው? ምክረ አይሁድ ነው። አይሁድ ተማከሩ ምን ለማድረግ? ታምራቱን ትምህርቱን ለማጥፋት የሚለው ነው የተማከሩት። እነማን ናቸው? የካህናት አለቆች፣ የሕዝብ ሽማግሌዎችና ጸሐፍት ፈሪሳውያን ናቸው የተማከሩት። ማቴዎስ ወንጌል ምዕራፍ 26 ቁጥር 2 ጀምሮ እንደዚህ ያለ ደቀ መዛሙርቱ ከ2 ቀን በኋላ ፋሲካ እንዲሆን ታውቃላችሁ፣ የሰው ልጅም ሊሰቀል አልፎ ይሰጣል አለ። በዚያን ጊዜ የካህናት አለቆች የሕዝቡም ሽማግሌዎች ቀያፋ በሚባለው በሊቀ ካህናቱ ግቢ ተሰበሰቡ። ኢየሱስንም በተንኮል ሊያስይዙት ሊገድሉትም ተማከሩ ይለናል። ነገር ግን በሕዝብ ዘንድ ሁከት እንዳይሆን በበዓል አይሁን አሉ። ስለዚህ ምንድነው ይሄ ስንል ረቡዕ ተማከሩ ነው፣ የተማከሩበት ነው። ሊይዙት፣ ሊገርፉት፣ ሊሰቅሉት፣ ሊገድሉት የተማከሩበት ምክረ አይሁድ የተፈጸመበት ነው። ለዚህ ነው ረቡዕን የምንጾመው። በመድኃኒታችን ላይ የጥፋት ምክር ተመክሯል። ስለዚህ እችን ቀን በጾምና በጸሎት አስታውሳታለሁ በሚል ረቡዕ ቀን እንጾማለን ማለት ነው። ይሄ እነሱ አደረጉት እንጂ በእነሱ እጅ ተፈጸመ እንጂ ይሄንን ጉዳይ ተላልፎ ሊሰጥ ሊሰቀል ሊገረፍ እንደሚችል እርሱም ከቃሉ ሲናገር ከዚህ ከምንባቡ ሰምተናል። በሌላ ጉዳይ ደግሞ በትንቢት የተቀመጠ ነው። በትንቢት ተቀምጧል። እርሱ ካልተያዘ፣ እርሱ ካልተገረፈ፣ እርሱ ካልተሰቀለ፣ እርሱ ካልሞተና በሞቱ ሞትን ካላጠፋልን፣ በትንሳኤው ትንሳኤያችንን ካልመሰረተ፣ የዕዳ ደብዳቤያችንን ካልቀደደልን፣ የዲያብሎስን አስተራር ካላፈረሰልና ነፃ ካላወጣን እኛ መንግስተ ሰማያት ገነት መንግስተ ሰማያት መግባት ስለማንችል የእግዚአብሔር ልጆች መሆን ስለማንችል ቀድሞ እንደሚያድነን
እንደሚኮነን፣ እንደሚያዝ፣ እንደሚሞት፣ እንደሚሰቀል፣ እንደሚነሳ ቀድሞ በትንቢት ተነግሯል። ግን እነሱ የክፋቱ መሪ ሰሪ ሆኑ ማለት ነው። ዳዊት እንደዚህ ይላል ተንስኡ ላይሌ ሰማይታ አመጻ ወዘኢየአምር ነበቡ ላይሌ ፈደዩኒ እኪተ ህየንተ ሰናይት። መዝሙር 34 ቁጥር 11 ላይ የክፋት ምስክሮች በላዬ ላይ ተነሱብኝ፣ የክፋት ምስክሮች በላዬ ላይ ተነሱብኝ፣ የማላውቀውንም በእኔ ላይ ተናገሩ፣ ስለ በጎ ፋንታ ክፉን መለሱልኝ ይላል። አያችሁ የክፋት ምስክሮች በላይ ላይ ተነሱብኝ አለ። ቀድሞ የተጻፈ ነው፣ ቀድሞ የተነገረ ነው። በኢየሱስ ክርስቶስ ላይ ክፋት እንደሚመክሩ የማያውቀውንም እንደሚናገሩ እንደዚሁም ደግሞ ስለ በጎ ፋንታ ክፉ እንደሚከፍሉት፣ እንደሚገርፉት፣ እንደሚሰቅሉት፣ እንደሚሞት፣ እንደሚገድሉት ይሄ ሁሉ ምን ብሏል? ቀድሞ የተጻፈው ነው እየሆነ ያለው። በእነሱ አባባል በህብል በድፍረት ያዝ ነው። በቃ እኛ መያዝ አለብን በጉልበታችን ተጠቀምን ማለታቸው ነው። ግን እኛን ለማዳን ሲል የሚከፍለው ዋጋ እንደሆነ ቀድሞ ተጽፏል፣ ትንቢቱ ተነግሯል ማለት ነው። መዝሙር 34 ቁጥር 11 ላይ። ስለዚህ የክፋት ምስክሮች በላይ ተነሱብኝ፣ የማላውቀውንም በእኔ ላይ ተናገሩ። የማያውቀውን እንግዲህ ሌላ ክፉ ነገር እንደ ክፉ ነገር አድርገው ስለ በጎ ፋንታ ክፋትን መለሱልኝ አለ። ምንድነው በጎ ነገሩ? የኢየሱስ ክርስቶስ ሲባል አንደኛ እኛን ለማዳን የመጣ ነው። ሁለተኛ ዓለምን ካለመኖር ወደ መኖር አምጥቶ የፈጠረ አምላክ ነው። ዓለምን የፈጠረልን አምላክ ነው። ሐዋርያው ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 1 ቁጥር 8 ላይ ሲናገር ዳዊት በመዝሙር 102 ቁጥር 25 ላይ የተናገረውን ጠቅሶ ኢየሱስ ክርስቶስ የዓለሙ ፈጣሪ የሰማይና የምድር መሰሪ መሆኑን፣ ሰማይና ምድርን የፈጠረ መሆኑን ይመሰክራል። እንደዚህ ይላል መዝሙር 102 ቁጥር 25 እስከ ፍጻሜ ያለው ቃል አንተ እግዚኦ አቅደምከ ሳርሮታ ለምድር ወገብረ እደዊከ እማንቱ ሰማያት እማንቱ ሰይታጎላ ወአንተ ሰትሄሉ ወኩሉ ከመልብስ ይበሊ ወከመ ሞጣይት ተወልጦሙ ወይተወለጡ አንተሳ አንተ ክመ ወአመቲ ከኒዘ ኢያህልቅ ይላል መዝሙር 101 ቁጥር 25 እስከ 28 ያለው። ይህን ሐዋርያው ቅዱስ ጳውሎስ በዕብራውያን መልእክቱ ወስዶ ለዕብራውያን ሰዎች ባስተማረበት ኢየሱስ ክርስቶስ የዓለም ፈጣሪ ይህን ድርጊት የፈጸመው እሱ መሆኑን እንዲህ ይናገራል። ዕብራውያን ምዕራፍ 1 ቁጥር 10 ጀምሮ ያለው ደግሞ እንዲህ ይላል ጌታ ሆይ አንተ ከጥንት ምድርን መሰረትክ፣ ሰማዮችም የእጆች ሥራ ናቸው። እነርሱም ይጠፋሉ፣ አንተ ግን ጸንተህ ትኖራለህ። ሁሉም እንደ ልብስ ያረጃሉ፣ እንደ መጎናጸፊያም ተጠቀልላቸዋለህ፣ ይለወጡማል። አንተ ግን አንተ ነህ፣ ዓመቶችም ከቶ አያልፉም ይላል የሐዋርያው ቅዱስ ጳውሎስ መልእክት ወደ ዕብራውያን ሰዎች ምዕራፍ 1 ቁጥር 10 እስከ 13። ይህ ኢየሱስ ክርስቶስ የዓለም ፈጣሪ መሆኑን፣ ኢየሱስ ክርስቶስ የዓለም ጌታ መሆኑን ሐዋርያው ቅዱስ ጳውሎስ ለዕብራውያን ሰዎች ያስረዳበት ነው። ተጨማሪ መረጃ ሐዋርያው ቅዱስ ጳውሎስ ወደ ቆላስይስ በጻፈው መልእክቱ ላይ ኢየሱስ ክርስቶስ የሁሉ ፈጣሪ መሆኑን እንደዚህ ሲል ይናገራል። ቆላስይስ ምዕራፍ 1 ቁጥር 15 ጀምሮ ያለው ቃል እርሱም የማይታይ አምላክ ምሳሌ ነው፣ የሚታዩትና የማይታዩትም ዙፋናት ቢሆኑ ወይም ጌትነት ወይም አለቅነት ወይም ስልጣናት በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋልና ከፍጥረት ሁሉ በፊት በኩር ነው። ሁሉ በእርሱ ለእርሱ ተፈጥሯል። እርሱም ከሁሉ በፊት ነው፣ ሁሉም በእርሱ ተጋጥሟል ብሎ ሐዋርያው ቅዱስ ጳውሎስ ወደ ቆላስይስ በጻፈው መልእክቱ ምዕራፍ 1 ቁጥር 15 እስከ 18 ያለው ይናገራል። ይህ ማለት የማይታይ አምላክ ምሳሌ ነው ማለት ምን ማለት ነው ሲባል የዮሐንስ ወንጌል ምዕራፍ 14 ላይ ሐዋርያው ስምዖን ጌታ ሆይ አብን አሳየንና ይበቃናል ብሎ ጥያቄ ጠይቆ ነበር። መጀመሪያ ቶማስ የምትሄድበትን አናውቅም ብሎ ሲጠይቅ እኔ እውነት መንገድ ሕይወት ነኝ፣ በእኔ በቀር ወደ አብ መሄድ አይቻልም ብሎ ለቶማስ አስረድቶታል። ከዚህ በኋላ ደግሞ ሐዋርያው ስምዖን እባክህ አብን አሳየንና ይበቃናል ብሎ ጥያቄ ጠየቀ። ይህም በሚጠይቅበት ሰዓት አንተ ስምዖን እስካሁን ከናንተ ጋር ስኖር አላየኸኝምን? አላወከኝምን? እኔን ያየ አብን አየ ብሎ መናገሩ እኔ በአብ እንዳለሁ አብም በእኔ አለ አብም በእኔ አለ ብሎ የተናገረውን የሚያብራራ ነው። እንዲህ ይላል የማይታይ አምላክ ምሳሌ ነው አለ። ስለዚህ አብን በመልክ ይመስለዋል፣ ይተካከለዋል የሚለውን የሚያስረዳ ነው። የሚታዩትና የማይታዩትም ፍጥረታት ሁሉንም የፈጠረ መሆኑን በሃይማኖት ጸሎት ላይ የተደነገገው ሁሉ የምንጸልየውም ይናገራል። የሚታዩትና የማይታዩትም ዙፋናት ቢሆኑ ወይም ጌትነት ወይም አለቅነት ወይም ስልጣናት በሰማይና በምድር ያሉት ሁሉ
በእርሱ ተፈጥረዋልና ከፍጥረት ሁሉ በፊት በኩር ነው፣ ሁሉ በእርሱና ለእርሱ ተፈጥሯል አለ። የዮሐንስ ወንጌል ምዕራፍ 1 ቁጥር 1 ጀምሮ ያለውም እንደዚህ ይላል። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ፣ ሁሉ በእርሱ ሆነ፣ ከሆነውም አንዳች ስንኳ ያለ እርሱ የሆነ የለም ብሎ ይህንን የቃልን አምላክነት የኢየሱስ ክርስቶስን አምላክነት ይገልጥልናል። ኢየሱስ ክርስቶስ ቃል መሆኑ፣ ኢየሱስ ክርስቶስ መለኮት መሆኑ፣ ኢየሱስ ክርስቶስ አምላክ መሆኑን የሚናገር አሁንም የዮሐንስ ወንጌል ከቁጥር 9 ጀምሮ ያለው አለ። እንደዚህ ይላል። ለሰው ሁሉ የሚያበራው እውነተኛው ብርሃን ወደ ዓለም ይመጣ ነበር። በዓለም ነበረ፣ ዓለሙም በእርሱ ሆነ አለ። በዓለም ነበረ፣ ዓለሙ በእርሱ ሆነ። ዋዳዚስ ሚን የዓለም ፈጣሪ ነው ማለት ነው። ዓለሙም አላወቀውም ይላል። የእርሱ ወደ ሆነው መጣ፣ የገዛ ወገኖቹም አልተቀበሉትም። ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። እነርሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከስጋ ፈቃድ ወይም ከወንድ ፈቃድ አልተወለዱም። ቃልም ስጋ ሆነ፣ ጸጋንና እውነትንም ተመልቶ በእኛ አደረ እያለ ይህን ይናገረናል። የዮሐንስ ወንጌል ምዕራፍ 1 ቁጥር 9 እስከ 15 ያለው ቃል ነው። ስለዚህ ዮሐንስ በዚህ ላይ ምን መሰከረ? አንደኛ እውነተኛው የዓለም ብርሃን መሆኑን፣ ሁለተኛ የዓለም ፈጣሪ መሆኑን መሰከረ። ሶስተኛ የእግዚአብሔር ልጆች እንድንሆን ስልጣን የሚሰጠን የእግዚአብሔር ልጆች እንድንሆን የሚያበቃን እርሱ ኢየሱስ ክርስቶስ መሆኑን አስረዳል ማለት ነው። ስለዚህ በጎ ስራው ምንድነው ሲባል ዓለምን የፈጠረልን አምላክ ነው። በበጎ ፋንታ ክፉ የከፈሉት ፈጣሪያቸውን ነው እየገደሉት ያሉ። ፈጣሪያቸውን ነው በጎ የሰራላቸውን ፈጣሪ ኦክሲጅኑን የሰጣቸውን ለማይክሮ ሰከንድ እንኳን ያለ ኦክሲጅን መቆየት የማንችለውን ይሄን የመሰለ ኦክሲጅን የሰራልን እሱ ነው። ነፍስንና ስጋን አዋህዶ የፈጠረ እሱ ነው። ስለዚህ ዓለምን የሰራውን ዓለምን የሚመግበውን በኋላም ዓለምን የሚያሳልፈውን ባለስልጣኑ ለእያንዳንዱ እንደ ስራው የሚከፍለውን ባለስልጣኑን በበጎ ፋንታ ክፉ መለሱለት። ፋይዳዩን እኪታ እየንተሰናይት በበጎ ፋንታ ክፉን መለሱልኝ ይላል። ቀድሞ የተጻፈው እየተፈጸመ ነው ያለ። ይህን መጥፎ ስራ ነው የሰሩት። በክፍል 2 ላይ ስንመለከት ይሁዳን እናገኘዋለን። ለዚህ ለመጥፎ ስራቸው ተባባሪ የሆነውን ይሁዳን እናገኛለን። እንደዚህ ይላል የማቴዎስ ወንጌል ምዕራፍ 26 ቁጥር 14 በዚያን ጊዜ የአስቆሮቱ ይሁዳ የሚባለው ከ12ቱ አንዱ ወደ ካህናት አለቆች ሄደ ይላል። ሄዶ ምን ልትሰጡ ትወዳላችሁ? እኔም አሳልፌ እሰጣችኋለሁ። እነርሱም 30 ብር መዘኑለት። ከዚያችም ሰዓት ጀምሮ አሳልፎ ሊሰጠው ምቹ ጊዜ ይሻ ነበር ይላል ማቴዎስ 26 ቁጥር 14 እስከ 17። ስለዚህ ይሁዳ ጌታውን በ30 ብር ነው እንግዲህ ሊሰጥ የፈለገው ሊሸጠው ማለት ነው። የተስማማበት አሳልፎ እንደሚሰጣቸው ምቹ ጊዜ ይሻ ነበር ይላል። ዛሬ ተስማምቷል። ዛሬ ሮቡ ተስማማ አሳልፎ እንደሚሰጣቸው። ምን ተቸግረው ነበር አይሁድ ሲባል ደግሞ ዮሐንስ ወልደ ነጎድጓድና ኢየሱስ ክርስቶስ በአካል በተክለ ቁመና ይመሳሰሉ ስለነበር ኢየሱስን ያዝን ብለን ዮሐንስ እንዳንይዘውና እንዳንከስር እንዴት እናድርግ፣ ምቹ ጊዜስ እንዴት እናገኛለን እያሉ ያስቡ ነበር። ስለዚህ ይሄን ምቹ ጊዜ አመቻቸላቸው። እኔ አሳልፌ ብሰጣችሁ የት እንደሚውል ምን እንደሚሰራ ቦታውን አውቃለሁ። ስለዚህ እኔ አሳልፌ ብሰጣችሁ ምን ታደርጉልኛላችሁ የሚል ጥያቄ ያቀረበላቸው። 30 ብር ትሰጡኛላችሁ፣ ትመዝኑልኛላችሁ አላቸው። እሺ ችግር የለም አሳልፈ ስጠን እንጂ እንሰጣለን አሉት። ይሁዳ 30 ብር ከምን የተነሳ ነው የሚለውን ደግሞ ወደ 3ኛው ታሪክ ሄደን እናየዋለን። ክፍል 3 ሽቱ የቀባቸው የማቴዎስ ወንጌል ምዕራፍ 26 ቁጥር 6 እስከ 17 ያለ ታሪክ ነው። ኢየሱስም በቢታንያ በለምጻሙ በስምዖን ቤት ሳለ አንዲት ሴት እጅግ የበዛ ሽቱ የሞላው የአልባስጥሮስ ብልቃጥ ይዛ ወደ እርሱ ቀረበች። በማዕድም ተቀምጦ ሳለ በራሱ ላይ አፈሰሰችው። ደቀ መዛሙርቱም ይህን አይተው ተቆጡና ይህ ጥፋት ለምንድን ነው? ይህ በብዙ ዋጋ ተሸጦ ለድሆች ሊሰጥ ይቻል ነበር እንዳሉ። ኢየሱስም ይህን አውቆ እንዲህ አላቸው፣ መልካም ስራ ሰርታልኛለችና ሴቲቱንስ ስለምን ታደክሟታላችሁ? ድሆች ሁልጊዜ ከእናንተ ጋር ይኖራሉና እኔ ግን ሁልጊዜ ከእናንተ ጋር አልኖርም። እርሷ ይህን ሽቱ በሰውነቴ ላይ አፍሳ ለመቃብር ያደረገች። እውነት እላችኋለሁ ይህ ወንጌል በዓለም ሁሉ በማናቸውም ስፍራ በሚሰበክበት እርሷ ያደረገችው ደግሞ ለእርሷ መታሰቢያ እንዲሆን ይነገራል። ይህንን ቃል ሰጠ ማለት ነው። ከዚህ ስንማር ይህች ሴት በጌታችን ኢየሱስ ክርስቶስ በቢታንያ በለምጻሙ በስምዖን ቤት ሳለ ኢየሱስ ክርስቶስ ኃጢአትን የሚያነጻ ነው፣ ይቅር የሚል ነው፣ መሐሪ ነው፣ ኃጢአተኞችን ይወዳል፣ ይቅር ይላል፣ በሽተኞችን ይፈውሳል፣ ከስጋ ደዌና ከኃጢአት ደዌ ያድናል ሲባል ታሪኩን ሰምታለች። መስማት ያለብን እንዲህ አይነቱ የምስራች ዜና ነው። መጠቀም ያለብን ይህን አይነቱን ዜና ነው። ስለዚህ ይህን ስትሰማ መዋል ማድር አልፈለገችም። ተክለ ቁመናዋ አሳዘናት።
ኃጢአት ስትሰራበት ስትበድልበት የነበረ መሆኑን አወቀች። ይህ ዓለም እንደሚጠፋም ወደ ልቡናዋ ተመለሰችና ተገነዘበች። ከዚህ ሰዓት ፊቷን በመስታወት ተመለከተች ነው የሚል ትርጓሜ ላይ ተመልክታ ተክለ ቁመኗን ስታይ አቻ የለውም። ነገር ግን ተመልሶ ምን ይሆናል? አፈር ይሆናል፣ ትቢያ ይሆናል፣ ትሞታለች፣ ትበሰብሳለች። ካዲያ በዚህ በሚሞትና በሚበሰብስ አካሌ ላይ ኃጢአት ሰርቼ ነፍሴን ለምን አጠፋለሁኝ? የዘላለም ሕይወት የማገኝበትን ነፍሴና ስጋ የተዋህደው የዘላለም ሕይወት የማገኝበትን መንገድ ለምን አጠፋለሁኝ? ይህ ሁሉ ስራ የሚጠፋ ከሆነ እኔ ከዚህ ስራዬ መመለስ አለብኝ አለችና እርሱም ይቅር የሚለኝ ከሆነ እሄዳለሁ አለችና ወደ ኢየሱስ ወዳለበት በቢታንያ በለምጻሙ በስምዖን ቤት ወደ ስምዖን ቤት ሄደች፣ ገሰገሰች። በዚህ ሰዓት ሄዳ በር በምታንኳኳበት ሰዓት እንኳን ሰው ኃጢአተኛ መሆኗን ስለሚያውቅ ተጸየፏት። እንዴ ይህች ኃጢአተኛ ከጻድቁ ሰው ጋር ከነቢዩ ጋር ከኢየሱስ ክርስቶስ ጋር ምን ታደርጋለች? ምን ልታደርግ መጣች? እንደሱ ያለው ኃጢአተኛ እኮ አይገባም አሉ። እንዴ እግዚአብሔር የሚፈልግ እኮ ኃጢአተኞችን ነው። የመጣውም ምንድን ያለ የመጻይኩ ከመጻው ጻድቃን አላ ለንስሐ ጣነ ጻድቃን ለጠራ ሳይሆን ለኃጢአተኞች ንስሐን የመጣው ነው ያለ። ሲጀመር በመድር ላይ ማንም ጻድቅ አልነበረም፣ ሁሉም ኃጢአተኛ ነው የነበረ። ሐስሩ ወረክሱ በምግባሪሆሙ አልቦ ዘይገብራ ለሰናይት አልቦ ወይ አሐዱ በምግባራቸው ፈጽመው ጎሰቆሉ ጠፉ፣ አንድም ሰው አልነበረም ነው የሚለው። ነገር ግን ከሰዎች መካከል በስነ ምግባሯ እሷ የተለየች ስታጠፋ የነበረች ናት። ይሄን ኃጢአቷን አምና ሄዳ አለቀሰች። ሽቱ እየቀባቸው እግሩን በሽቱ እየቀባች ያሸች እሪ ብላ ለቀሰች። ይቅር በላይ ብላ ለቀሰች። ሌሎቹ አጉረመረሙ። ይሄ ሁሉ ሽቱ እንዴት ይደፋል አሉ። የሷ እንባ የሷ መመለስ ሳይሆን ስጋዊ ፍላጎት ስለነበረባቸው ምንድነው ያሉ? ይሄ ሁሉ ሽቱ ለምን ይደፋል? ተሸጦ ለነዳያን ይከፈል ነበር አሉ። ይሄን በሚሉበት ሰዓት ይሁዳ ደግሞ ከ110 ያገኝ ስለነበረ በ300 ወጪት የተገዛ ሽቱ ስለነበረ ከ300 ከ110 ለይሁዳ ነበር የሚደርሰው። 30 ብር ያገኝ ነበር። ያቺ ሴት ያመጣችው ሽቱ ቢሸጥ 30 ብር ያገኝ ነበር። የቆረቆረችው ያቺ 30 ብር ናት። ለዚህ ነው 30 ብር ትመዝኑልኛላችሁ አሳልፌ ብሰጣችሁ ብሎ የተናገረው። ያችን የጠፋችዋን ሽቱ መልሶ ለማግኘት ወደ ሴቷ ወደ መልካም ስራዋ ስንመለስ ግን ምንድነው ያለ ኢየሱስ ክርስቶስ? ተው ለቀብሬ አዘጋጅችልኝ አለ። በዕብራውያን ስርዓት መሰረት ሰው ከሞተ በኋላ ሬሳው ሽቱ ይቀባ ነበር፣ ስርዓታቸው ነው። ስለዚህ ለዚህ አዘጋጅታልኛለች። ያደረገችልኝ ድርጊት የማይሻር የማይፋቅ ነው። ሴቲቱን አታድክሟት፣ በጎ ስራ ሰርታልኛለች። እንዲያውም ይህ የመንግስት ወንጌል፣ የምስራች ወንጌል፣ የመዳን ወንጌል፣ የህይወት ወንጌል፣ የዘላለም ህይወት የመወረስ ወንጌል በሚሰበክበት ሁሉ በሚነገርበት ሁሉ የሷ ታሪክ ለዘላለም ይነገራል አለ። እውነት ነው። ለዘላለም ሊነገር የሚገባው ስራ ነው። ከአስበደነስ የሰበሰበችውን ገንዘብ ሁሉ አፍስሳ ሽቱን ገፍታ ደፍታ ይቅር በለኝ አለች ሴት ናት። ሁላችንም ከኃጢአታችን ስንመለስ በኃጢአት የሰበሰብነውን ገንዘብ እየተጠቀምን ሳይሆን በኃጢአት የሰበሰብነውን ገንዘብ ሁሉ በትነን ወይንም መልሰን ነው መሆን ያለበት። ከልባችን ነው መምጣት ያለብን። አልቅሰን አንብተን ነው መምጣት ያለብን። አልቅሳ አንብታ መጣች፣ ይቅር ተባለች ማለት ነው። ስለዚህ ጠቅልል ስናደርገው በጎ ነገርን ለመስራት መትጋት፣ በጎ ነገርን ለመስራት የሚሰሩትን በእነሱ በጎ ስራ ቀንተን በጎ ስራ ለመስራት መትጋት፣ ሲማሩ መማር፣ ሲያጠኑ ማጥናት፣ ሲነግዱ መነገድ፣ ሲያርሱ ማረስ፣ በአስፈላጊ ስራዎችን ሁሉ ሲሰሩ መስራትና መክበር እንጂ ለምን ብለን በጎ ስራን ለማጥፋት መነሳት የለብንም። የአይሁድ ስተት ይሄ ነው። እውራንን ላበራ፣ ለምጻምን አነጣ፣ ጎባጣን ላቀና፣ ሙታንን ላስነሳ ቀኑ ታምራቱንም በቃ የቃሉን ትምህርትም ታምራቱን ለማጥፋት ተነሱ። ይሁዳን ደግሞ ስንመለከተው በብር ልቡናው ተሰርቆ በ30 ብር ብሎ ይሁዳን ጌታውን አሳልፎ ሰጠት። በብር ነው ዛሬ አሳልፈን ተላልፈን እየተሰጠን ያለ። ወንድማችን እያስገደን እህታችን እያስገደን ያለ እንዲጠፋ እንዲታፈን እንዲታሰር እያደረግን ያለ በብር ነው። ይሄ ብር ደግሞ ያጠፋናል። ይሁዳ እንዳጠፋው ሁሉ እኛንም ያጠፋናል። እና እንዲህ አይነት አደጋ እንዳይገጥመን ብርን አብስተን አንውደድ። አብስተን የሰራንበትን ብቻ እንጂ ከሰራንበት ውጭ በተንኮል ገንዘብ ለማግኘት አንጣር። አሳልፈን አንስጥ። ወንድሞቻችንን እህቶቻችንን በገንዘብ ምክንያት አንክዳ፣ ተላልፈን አንሰጣጥ የሚለው ሊያሳስበን ይገባል። በጎ ስራን ለማፍረጥ እንልፋ ነው። አሳልፎ ለሚሰጡት ለክፎች ተባባሪዎች አንሆን። በጎ ስራን እናበረታታ። እንደ ሴቲቱ በፍጹም እንባ እንመለስ። እንደ ሴቲቱ በአስበደነስ በኃጢአት የሰበሰብነውን ገንዘብ እንበት ነው ወይንም ደግሞ መመለስ ካለበት እንመልሰው እንጂ በአስበደነስ የሰበሰብነውን እየበላን እየጠጣን ንስሐ ገብተናል ብንል አይቻልም። የኃጢአት ገንዘብ እየበላን በኃጢአት የሰበሰብነውን እየበላን ከዚያም አልፎ ለምጽዋት እየሰጠን እንጸድቃለን ብለን የማይታሰብ ጉዳይ ነው። ከልባችን ከማንነታችን እንመለስ። ስለዚህ በረቡዕ ዛሬ በዕለተ ረቡዕ በሰሙነ ሕማማት የተሰሩ ስራዎች ምንድናቸው? አንደኛ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ላይ እንዲገሉት እንዲሰቅሉት የተማከሩበት ዕለት ነው።
ሁለተኛ ለክፉ ስራቸው ተባባሪ የሆነው ይሁዳ አሳልፎ እንደሚሰጠው ቃል የገባላችሁና ምቹ ጊዜ የጠበቀበት ነው። ሶስተኛ በኃጢአትና በበደል ትኖር የነበረችው ሴት በእንባ በፈላ እንባ ወደ ንስሐ የተመለሰችበት ነው። በጌታዋ በኢየሱስ ክርስቶስ እግር ላይ ወድቃ ሰውነቱን በሽቱ እያሸች ያን በአስበደነስ የሰበሰበችውን ገንዘብ ሁሉ ሽጣ ሽቱ የ300 ወቂት ሽቱ ገዝታ አስቡት እንግዲህ 300 ወቂት ማለት ቀላል ወርቅ አይደለም። ያን በዚያ ሁሉ ያላትን ገንዘብ ሁሉ በዚያ ሽጣ ሽቱ ገዛችለት። ተመልከቱ። ስለዚህ ይሄን ሁሉ አድርጋ ኃጢአቷን ይቅር እንዲላት በፍጹም እንባ በፍጹም ንስሐ የተመለሰችበት ነው። እኛም እንመለስ ነው እና በረቡዕ ዕለት የተፈጸሙት እነዚህ ናቸው። ሐሙስ ደግሞ ጸሎተ ሐሙስ ይባላል። እንግዲህ ነገ እንመጣበታለን። ጸሎተ ሐሙስ የተባለበት ዋናው ጉዳይ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በጌቴሴማኒ የጸለየበት ነው። ሐሙስ ታላቅ ስራዎች የተሰሩበት ነው። ስለዚህ በነገው ዕለት ደግሞ እግዚአብሔር ቢረዳኝ እግዚአብሔር ቢያግዘኝ ይሄን አዘጋጅቼ እመጣለሁ። ስለነበረን ጊዜ የሰራዊት ጌታ አምላካችን ስሙ ለዘላለም የከበረና የተመሰገነ ይሁን። በድጋሚ ንበለደዌ ወህማም ንበለጻማ ወድካም ያብጻሐኒ ያብጻይክሙ አመከማው ለትንሣኤ ብርሃኑ ያለ ደዌና ያለ ህማም ያለ ችግርና ያለ መከራ ያድሰን። ሰብስክራይብ እና ሼር በማድረግ አገልግሎቱን አስፋፉ። ይቆየን። ብርሃነ ጸጋ ምውቅ ፍድፍድና ጸጋ ወሀብት ፈደዩከ እፎ እኪተ እየንተ ሰናይት ኢየሱስ ንጉሠ ስብሐት ስብሐት ለከ ኢየሱስ